ስሜ ኢየሩሳሌም መንግስቱ እባላለሁ። ባክግራውንዴ ወላይታ ሶዶ ዩኒቨርሲቲ ሰርድ ይር ፋርማሲ ተማሪ ነኝ። የተሰማረውበት ስራ ደግሞ ኢኮማልታ ፓኬጂንግ ሶሉሽን ይባላል። በአካባቢያችን ኦር ደግሞ በሀገራችን ከሚገኙ ጨርቃ ጨርቆች የሚሰሩ ባጎችን ነው ለከስተመር ወይም ለገበያ የምናቀርበው ማለት ነው። አሁን ላይ ምንድነው ፕላስቲክ በመከልከሉ ምክንያት ማህበረሰቡ በጣም የተቸገረበት ያለ ነገር ነው። ከዛም አንፃር ደግሞ ሰው ንብረቱን ኦር ደግሞ የሚይዘውን እቃ በምንድነው የምንይዘው የሚለው ጥያቄ ተፈጥሮብናል። ይሄንን ችግር ሶልቭ ለማድረግ ነው። ስሜ ልብነሽ ደመቀ ይባላል። ፕሮዳክቴ ደግሞ ሲቲ ብሉም ይባላል። እሱም አትክልትና የአበባ መትከያ ነው። ከቦታ እጥረት አንፃር ብዙ ሰዎች አትክልት ፍሬሽ ነገሮችን አበባዎችን ይፈልጋሉ። ነገር ግን ከቦታ እጥረት አንፃር ማግኘት አልቻሉምና ይህንን ፕሮዳክት በአገራችን ነው የምናመርተው። ለሚፈልጉት ሰው እንሰጣለን፣ ዲሊቨር እናደርጋለን። ስለዚህ ከውጭ የሚመጡ እቃዎች አሉ፣ ግን በጣም ውድ ናቸው። እንደ ውድነቱ ደግሞ እንትናቸው የተጠበቀ አይደለም፣ ደረጃቸውን የተጠበቀ አይደለም። እኛ ግን በአገራችን ስለምናመርት ደረጃ የጠበቀ በጣም ፋይናንሻልም እኛን የሚያካትት የሆነ ፕሮዳክት እናመርታለን። ከዚህ በፊት ስለ ቢዝነስ ያለኝ ነገር ብዙም እውቀት አልነበረኝም። ላይክ ቢዝነስ ሲባል በቃ ዝም ብሎ ከመሬት ተነስቶ መስራት መጀመር ነበር የሚታሰበኝ ማለት ነው። አሁን ላይ ግን ሞር ቢዝነስ ከመጀመራችን በፊት ምንድነው መጀመር ያለብን፣ እንዴት ነው መጀመር ያለብን የሚለውን ነገር ሞር አጥንቼበት እንድገባ አድርጎኛል ማለት ነው። ደግሞ የምሰራው ፕሮዳክት እንዴት ነው ሰው መቀበል የሚችለው፣ እንዴት ነው በምን መንገድ ነው መቀበል የሚችለው የሚለውን ከስተመሮችን እንዴት ነው ማናገር የምችለው፣ እንዴት ነው እንዲቀበሉ ማድረግ የምችለው የሚለውን ሞር በስፋት እንዳይ አድርጎኛል። ስለዚህ ይሄኛው ትሬኒንግ በጣም በሰፊው ረድቶኛል ማለት ነው። ማይንድ ሴቴን እንዲቀየርልኝ አድርጎኛል። በፊት የነበረው አስተሳሰቤ ፊክስድ ነበረ። አንድን ነገር ብቻ ለማሳካት ነበረ የማስበው። ግን ኢንኩቤሽን ፕሮግራም ላይ ስልጠና ከወሰድኩኝ በኋላ ግሮውዝድ የሆነ የተከፈተ አእምሮ ብዙ ነገሮችን ማድረግ እንደሚችል፣ ብዙ ነገሮችን ማሳካት እንደሚችል፣ አንድን ነገር ትምህርትን ብቻ ይዤ እንዳልሄድ በዚህ በኩል ሌላ ስራ መስራት እንዳለብኝ ከተቀጣሪነት የመውጣት አስተሳሰብ ጭምር አሳድጌ ነው የወጣሁት። እግዚአብሔር ካለ ብዙ ደረጃ መድረስ ፈልጋለሁ። ብዙ ሀሳቦችም አሉኝ። ይሄኛውን ቢዝነሴን ሞር አሳድጌበት የተለያዩ ከሰፈር ነው ከዚህ ካለውበት እንትን ነው የምጀምረው። ሞር አስፋፍቼ ሌላ የተለያዩ ብራንቾችን ከፍቼ ለሌሎችም ወጣቶች ታዳጊዎች የስራ እድል መፍጠር ፈልጋለሁ። ትርፋማ ለመሆን ብቻ አይደለም የሚሰራው። ትርፋማ ለመሆን ብቻ ሳይሆን ፕሮዳክቶችን ማስተዋወቅ አለብኝ፣ ማሳየት አለብኝ። ከዛ በኋላ ነው ትርፍ መጠበቅ ያለብኝ። ስለዚህ ከዚህ በኋላ ፕሮዳክቶችን ይዤ ወደ ገበያ መግባት እንዳለብኝ ነው የተረዳሁት። ስሜ ቤተልሔም ኤርሚያስ ይባላል። የኢትዮ ሮዝመሪ ፕሮሰሲንግ ፋውንደር እንደ ሲኢኦ ነኝ። እንዲሁም ደግሞ የማዳ ኢንተርፕሪነር ኮሚኒቲ ሜምበር እንደ ሊደር ነኝ። ኮሚኒቲ ሊደር ለመሆን የመረጥኩበት ዋነኛው ምክንያት እኔን የመታኝ ድንጋይ ሌሎችን እንዳይመታ በማሰብ ነው። ምክንያቱም ከዚህ በፊት ብዙ የቢዝነስ አይዲያዎች ነበሩኝ። ነገር ግን ኮሚኒቲ ሊደር ካለመኖሩ የተነሳ ያ የቢዝነስ አይዲያ ብቻ ሆኖ ቀርቷል እና ወደዚህ ሊደር እንድመጣ ያደረገኝ ነገር በዋናነት ይሄ ነው። ያንን አይዲያዎችን ብጀምር ኖሮ ዛሬ ላይ የተሻለ ነገር አገኛለሁ ብዬ አስባለሁ። ነገር ግን ያንን መንገድ የሚያሳይ ሰው ካለመኖሩ፣ አይዞሽ በርቺ፣ እኛ ካንቺ ጋር ነን፣ እንደዚህ ብታሪክ እንዲህ አይነት ውጤት ታገኛለሽ የሚል ሰው ካለመኖሩ የተነሳ ያንን አይዲያዎችን እንደ አይዲያ ብቻ ሆኖ እንዲቀሩ አድርጌያለሁ ማለት ነው። ስሜ ቤተልሔም መሰላ ይባላል እና ደግሞ የዱሜ ስፓይሰስ ፕሮሰሲንግ ሲኢኦ እና ማናጀር ነኝ እና ደግሞ ከዛ በመቀጠል ማዳ ኢንተርፕሬነር ኮሚኒቲ ላይ መስራችና ሊደር ነኝ። ማዳ ኢንተርፕሬነር ኮሚኒቲ የሚባለው ምንድነው ሚሽኑ? ከኛ በፊት አልነበረም፣ እንደዚህ አይነት ኮሚኒቲ አልነበረም። የተለያዩ ነገሮችን እንዴት ማድረግ እንዳለብን እኛ በራሳችን ነው ታግለን የመጣ ነው እና ከዚህ ከኛ በታች ደግሞ ቀጣይ ለሚመጡ ወጣቶች ተስፋ የሚሰጥ እንዲሁም ደግሞ እውቀትን ልጆች እንዲያገኙ እርስ በርስ ደግሞ መደጋገፍ ከአንድ ሰው ይልቅ አሁን እኔ ብቻዬን ከማውቀው ሌላ ሰው ኮሚኒቲ ሲሆን በጣም ብዙ የሚያውቅ ሰው ይኖራል እና እኔ ማላውቀውን ነገር የሚያውቀው ሰው እንዲያሳውቅ። ስሜ ፍራት አንተነ ይባላል። የኮንታቱ ላማ ካልቸራል ጊፍት ፓኬጂንግ ኤንድ ባግስ መስራችና ስራ አስኪያጅ ነኝ።
ከዛ በተጨማሪ የማዳ ኢንተርፕረነር ኮሚኒቲ ፋውንደር እና ሊደር ነኝ። በቀጣይ በማዳ ኢንተርፕረነር ኮሚኒቲ ውስጥ ልንሰራቸው ያሰብናቸው ነገሮች ቮለንቲርሊ ስልጠና የሚሰጡት ሰዎች አግኝተናልና በእነሱ በኩል የተለያዩ የቢዝነስ ስልጠናዎችን የቢዝነስ ማይንድ ሴታቸውን እንዴት ዴቨሎፕ ማድረግ እንዳለባቸው ለነሱ ስልጠና እንሰጣለን። ከዛም በተጨማሪ ደግሞ ያው አቅማችን ከፍ እያለ ሲሄድ የተለያዩ ኢንቨስትመንቶችን የሚያገኙባቸውን መንገዶች ቢዝነሳቸውን ሌጋል ለማድረግ የሚሄዱባቸውን መንገዶች ኢዚ ለማድረግ አስበናል። ወደፊት ማስተላለፈው መልእክት ሰልጥኑ። ይሄ የሚመጣው ቻንሶቹን ተጠቀሙ። ቻንስ አንድ ጊዜ ነው የሚመጣው፣ ድጋሜ ላይመጣ ይችላልና ይሄን ስልጠናዎችን ተመዝግባችሁ ተወዳድራችሁ ብታገኙ በጣም ጥሩ ነው። እኔ አሁን 10 ምናምን አመት ተምሬያለሁ። እስከ ግቢ ድረስ እየተማርኩኝ ነው ያለሁት። ግን እዛ ላይ ያላገኙት እውቀቶችን ከዚህ ስልጠና ወስጃለሁ። ስለዚህ ይሄ እድል እንዳያመልጣችሁ ተጠቀሙበት ነው የሚለው። እዚህ ቢዝነስ ላይ እዚህ ድርጅት ላይ ጆይን ሲያደርጉ ቁርጥ መሆን አለባቸው ወጣቶች ብዬ አስባለሁኝ። ትንሽ በዚህ ወይ ደካሞች ነን እኛ ወጣቶችና የሆነ ቻሌንጅ ሲያጋጥመን ቶሎ ነው ተስፋ የምንቆርጠው፣ ቶሎ ነው ወደ ኋላ የምንመለሰው። ተስፋ ሳንቆርጥ የምንጀምረውን ነገር እስከ መጨረሻ ድረስ ለማስኬድ ሞር ቻሌንጁን መጋፈጥ አለብን ብዬ አስባለሁኝ። ምክንያቱም ቻሌንጅ ካለ የተሻለ ደረጃ አለ ብዬ አስባለሁኝ። ቻሌንጅ ከሌለ ግን እዛው ቦታ ነው የምንሆነው ብዬ አስባለሁኝ። ስለዚህ ቻሌንጆችን በመጋፈጥ ነገሮችን በመጋፈጥ የተሻለ ቦታ መድረስ እንችላለን።